ከሰሞኑን እንግዲህ የተለያዩ ነገሮችን እየሰማን ነው። ከነዛ ጉዳዮች መካከል አንዱ የሆነው በሩት ይርጋለምና በእህቷ ላይ እንዲሁም በቤተሰቧ ላይ የደረሰው ጉዳይ ነው። ያም ነገር ምንድነው? በጓደኛ ወይንም የልብ ባሉት ሰው የመከዳት ነገር ነው ማለት ነው። ጉዳዩም እንዲህ ነው። ሩት ይርጋለም እንግዲህ ሚስ ወርልድ ኢትዮጵያ ተብላ የ2026 አሸናፊ ነች። የሷ ታላቅ እህት የሆነችው ደግሞ ቅዱሳን ይርጋለም ዲዛይነር ነችና ቅዱሳን ይርጋለም እንግዲህ በወዳጇ በምትወዳት በጓደኛዋ ታፍና ተወስዳ ከዛ በኋላ እንድትሞት ሆናለች ማለት ነው። የሆነውን ነገር እስቲ ታሪኩን አብረን እንስማ። ከክፉ ጓደኛ ፈጣሪ ይጠብቃችሁ። በጓደኝነት ስም እየተሸሸገ አደገኛ ሴራ የቅዱሳን ይርጋለም ሕይወት በአሰቃቂ ሁኔታ ቀጥፏል። ከትምህርት ቤት ጀምሮ የምታውቃት ቅድስት ሙሉቀን የተባለች ጓደኛዋ አዲስ ኮንዶሚኒየም ተከራይቻለሁ መተሽ ቤቴን ይልኝ የሥራ ዕድል አለ በማለት በስልክ ጠርታ ሜክሲኮ ከተገናኙ በኋላም ወደ ቆየ ፈጬ ያመራሉ። ኮንዶሚኒየም እንደገቡም የቅድስት ፍቅረኛ ደሳለኝ አፍኖ በማሰር 2 ሚሊዮን ብር ከቤተሰብም ጠየቀ። ነገር ግን ቅዱሳን ማንነታቸውን ስለምታውቅ ሚስጥር አሳልፋ ትሰጠናለች በሚል ፍርሃትም በአሰቃቂ ሁኔታ ሕይወቷን አጥፍተው አስክሬኗን በሌላ ኮንዶሚኒየም ይደብቃሉ። ፖሊስ ባደረገው ፈጣን ክትትል ዋናዋን ተጠርጣሪ ቅድስት በጎተራ ፍቅረኛዋን ደግሞ በአዳማም ይዟል። በአጠቃላይ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎች ወንጀላቸውን አምነዋል። በድጋሚ ላለው ከክፉ ጓደኛ ፈጣሪ ይጠብቃችሁ። በጣም የሚያሳዝነው አሁን ብዙ ሰዎች በሰዎች እጅ ይገደላሉ፣ ይሞታሉ እንሰማለን። ግን በጣም የቅርብ የምትለው ሰው በጣም ጓደኛዬ ነው የምትለው ሰው እኔ እንኳን ሊገለኝ የመጣ ሰው ሊያጠቃኝ የመጣ ሰው ቢኖር ይሄ ሰው ለኔ ይከላከልልኛል፣ ለኔ ተደርቦ ከዛ ሰው ጋር ይጣላልኛል የምትለው ሰው መልሶ ደግሞ ያንተ ገዳይ ነው ሲሆን በጣም ነው የሚያሳዝነው። አትገምትምም ደግሞ ማትገምተው ሰው ስትሆን በጣም ነው የሚያሳዝነው። ለዚህም ነው ከጠላቴ እኔ እጠነቀቃለሁ ከወዳጄ ደግሞ አንተ ጠብቀኝ የሚል ነገር ሩት ይርጋለም ያስተላለፈችው ማለት ነው። እጅግ በጣም ያሳዝናል። ሩት ይርጋለም እንግዲህ በአሁን ሰዓት ሀገሯን ወክላ የተለያዩ የሞዴሊንግ ስራዎች ላይ ለመሳተፍ ዝግጅት ላይ ነበረችና እጅግ በጣም ነው የሚያሳዝነው። ደሜ እንግዲህ በጣም ነው የምናዝነው። እኛም በበኩላችን ለቤተሰቦቿና ለጓደኞቿ መጽናናትን እየተመኘን እንግዲህ ፈጣሪ ያጽናችሁ ነው የምንለው። ከእንደዚህ አይነት ከቅርብ ጓደኛ ከተሰወረ ነገር እግዚአብሔር ይጠብቃችሁ እና እናንተ የቅርብ ጓደኞቻችሁን ምን ያክል ታምናላችሁ? የሆነ ቀን እንዲህ አይነት ነገር ያደርስብኛል ብላችሁ አስባችሁ ታውቃላችሁ? እስኪ ሐሳባችሁን ኮሜንት ላይ ንገሩኝ። እና ሌላኛው ጉዳይ ደሜ ምን መሰለ፣ በሀገር ተስፋ ቆርጠህ ታውቃለህ ደሜ? አይ እሱን እንኳን እዚህ ማውራት አልችልም። እና በጣም ብዙ ጊዜ እንሰማለን እንግዲህ እግር ኳስ ተጫዋቾች ሆኑ ሌሎች ሰዎች በሆነ አጋጣሚ ለውድድርም ሆነ ለሌላ ነገር ከሀገር እንደወጡ ሳይመለሱ በዛው የሚቀርበት አጋጣሚ አለና ከሰሞኑን የሰማነው ደግሞ አንድ ነገር አለ። ታዳጊ እግር ኳስ ተጫዋቾች በስዊድን ሀገር የሚደረግ አንድ የጎቲያ ካፕ የሚባል የሰመር ውድድር አለ። እዛ ላይ ለመሳተፍ ሄደው በዛው ጠፍተው ቀርቷል የሚባል ነገር እየሰማን ነውና ነገሩ እንግዲህ እጅግ በጣም የሚገርም ነገር ነው። እንደ ሀገር ለሀገርን ወክለው በሄዱበት መጥፋታቸው በፊት እኛ የምንሰማው ኤርትራውያን ምናምን የሆነ ጊዜ ሉካኖ ሲጠፋ ምናምን ነበር። ከዛ ወዲህ ደግሞ አሁን በኢትዮጵያ ደረጃ አሁን ይሄንን ነገር እያየን ሙሉ ህዝብ ጠፋ ሲባል እኔ በጣም ነው የገረመኝ። ሙሉ አንድም ታዳጊ ናቸው እግር ኳስ ላይ ገና እያደጉ ያሉት ናቸውና ይሄን ያክል ተስፋ ቆርጦ ምናልባት እኔ ተስፋ ቆርጦ ነው ብዬም ለመውሰድ ይከብደኛል። ምናልባት የተሻለ ነገርን ፍለጋ ወር እዚህ እኛ ጋር ያለው እግር ኳስ እንደዚህ አይነት እግር ኳስ እዛ ያለው ይሻላል በሚል ነው እኔ እንደው መደግፋቸው ይመስለኛል። እንግዲህ እዚህ ጋር አንዳንድ ነገሮች ይነሳሉ። ከነዛ መሀል አንዱ ልጆቹ የምርም በሀገራቸው ተስፋ ቆርጦ ነው ላለመመለስ ብለው በዛው የቀሩት ወይንስ የተሻለ ነገር ፍለጋ? እነዚህ ልጆች ጠፉ ነው የሚባለው ወይንስ ራሳቸውን አዳኑ ነው የሚባለው የሚል ሁለት አይነት ሐሳብ ይነሳልና እስኪ እንዴት ነበር የሚለውን አጭር ቪዲዮ እንመልከት። ሀያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸው ነው የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውና መጥፋታቸው በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል።
ፎሎ ማድረግ አዳዲስ መረጃዎችን ይከታተሉ። እዚህ ጋር አሁን የቅድሙን ሐሳብ እንደገና ለማንሳት እንገደዳለን። ደሜ እዚህ ጋር ምንድነው እነዚህ ልጆች ለምንድን ነው የጠፉት? እንደሰማነው እድሜያቸው ከ14 እስከ 17 ያሉ ናቸው። በጣም ታዳጊ ልጆች ናቸው። እነዚህ እንግዲህ አገራቸው ላይ ነገ ላይ አድገው ምናምን ለሀገራቸው ለብሔራዊ ቡድንም የመጫወት ተስፋ ያላቸው ልጆች ናቸውና በዚህ መልኩ ከሀገር ወጥተው መጥፋታቸው ለኔ ትንሽ ግራም ያጋባ ሊመስል ይችላል። ግን አሁን እዚህ ጋር ፌዴሬሽኑ እንዳለው ከሆነ በብሔራዊ ቡድን ደረጃ ወክሎ ሳይሆን በራሳቸው ጥረት የሆነ ከሆነ መጀመሪያም ፕላን የተደረገ ሊሆን ይችላል መጥፋታቸው። መጥፋታቸው እዛ ጋር ፕላን የተደረገው የተጻፈ ነገር ሊሆን ይችላል። ውድድሩን አጥንተው ለመጥፋት ፎከስ አድርገው የሄዱ ይመስለኛል። ምክንያቱም የተጠና ነገር ይኖረዋል ብዬ አስባለሁ። እንግዲህ መጥፋታቸው አገርን መክዳት ነው ወይ አይደለም ወይ የሚለው አጨቃጫቂ ጉዳይ ነው። እዚህ ጋር አሁን ሁለት አይነት ሐሳብ የሚያነሱ ሰዎች አሉ። እነዚህ ልጆች ትክክል ነው ያደረጉት። ሁሉም ኢትዮጵያዊ በሚባል ደረጃ አብዛኛው ሰው እንደዚህ አይነት እድል ቢያገኝ ወይም ከሀገር የመውጣት እድል ቢያገኝ በወጣበት ይጠፋል። እንዲሁም አንዳንዶቹ ሲቀልዱ ምን ይላሉ መሰለ፣ አገሪቷ ራሷ ከዚህ ሀገር ብትወጣ በወጣችበት ትቀራለች የሚል ቀልድ አዘል የሆነ ነገር ሲያወሩ እንሰማለን። ከዛ ባለፈ እነዚህ ልጆች ያደረጉት ነገር አግባብ አይደለም፣ ለውድድር እስከሄዱ ድረስ የሄዱበትን ዓላማ ጨርሰው ተመልሰው መምጣት ነበረባቸው የሚል ነገር እያነሱ ነውና እዚህ ጋር ተመልካቾች እናንተ ምን አይነት ሐሳብ አላችሁ? እነዚህ ልጆች ያደረጉት ነገር አግባብ ነው ወይንስ አግባብ አይደለም? ምን አይነት ሐሳብ እንዳላችሁ ኮሜንት ላይ ንገሩን። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው።